ተምኑን ተስተክሲር እና አላህ Subhanahu Wa Ta'ala ለነብዩ እንግዲህ አጭር የሆኑ ግን መሰረታዊ የሆኑ መመሪያዎችን ነው እየሰጣቸው ያለው ማለት ነው። እና በራሳቸው ዙሪያ አንድ እንከን ያለው ቅር የሚያሰኝ ነገር ወይም ደግሞ ሊያስተች የሚችል ነገር እንዲኖርባቸው አይፈልግም። በህብረተሰቡ ዘንዳ ወትሮም የተከበሩ የተደነቁ ነበሩ። አሁንም ደግሞ በዚሁ ላይ የበለጠ እንዲቀጥሉበት ነው ያበረታታቸው ያለው ማለት ነው። እና ወላ ተምኑን ተስተክሲር የሚለው አንደኛው ተፍሲር ቀደም ሲል የተጠቀሰው በገጠ በረከት መልክ ስጦታ ሰጠ ሰዎችን ያለ ፍላጎታቸው እንዳትጠይቃቸው የሚል ሲሆን፣ ሁለተኛው ወላ ተምኑን ተስተክሲር ማለት አንተ ደካማ መሆን የለብህም ይላቸዋል ማለት ነው። እና ሰነፍ ሰው ሊሰንፍ በሚፈልገው ጊዜ ወደታች ያለውን ሰው ነው ጋር የሚወዳደረው ማለት ነው። የተወሰነች ነገር የሚሰራ ወይም የተወሰነች ነገር የሚያበረክት ከሆነ ያን ነገር እንደ ትልቅ አድርጎ ይገምተዋል ማለት ነው። ይሄንን ያህል ማን ሰራ ተሌሎቹ እንደው ምን ይሻላለሁ ይላል ራሱን ለማሳነፍ ማለት ነው። ግን ወደ ላይ ያሉትን ሰዎች ቢያይ ተሱ በላይ ያሉትን ቢያይ እኔ ወደ ኋላ ቀርቻለሁ ብሎ ለመወዳደር ይነሳሳ ነበር። ግን ወደታይ ለመዝቀጥ የፈለገ ሰው ወደ ያበላውን ሳይሆን የበታቹን ያያል ማለት ነው። ይሄ ደግሞ የድክመት ምልክት ነው። ወላ ተምኑን ማለት ያበረከትከው ነገር የሰጠው ነገር እንደ ትልቅ አርገህ አትየው ተስተክሲር። ያ ከሆነ ትንሽ ሰርተ ብዙ እንደሰራህ አርገህ ትቆጥርና ራስህን ታታለላለህ። እንግዲያውሳ ብዙ ብትሰራም የሰራውን ነገር ከዚህ የበለጠም የሰራ ይኖራል፣ ይሄ በቂ አይደለም ብለህ እንደገና ለእድገት እንድትዘጋጅ ሁሉ ጊዜ የሰራውን ነገር ብዙ እንኳን ቢሆን እንደ ብዙ አርገህ አትቁጠረው ለማለት ተተርጉሟል ማለት ነው። ወሊረቢከ ፈስቢር። ከዚህ ቀጥሎ እንግዲህ አላህ Subhanahu Wa Ta'ala ወደ ትግል እያስገባቸው ነውና አዘጋጅቶ ምንም እንከን እንዳይኖርባቸው ካደረገ በኋላ ያው ጌታን የማስተዋወቁ ስራ እንዲጀምሩ ተደረጉ ማለት ነው። በሚጀምሩ ጊዜ ጥላት እንደሚኖራቸው አበክሮ ነገራቸው ራሳቸው እንዲያዘጋጁ ማለት ነው። እና ይሄን አይነት እንቅስቃሴ ሲጀምር አጠቃላይ ለውጥ ነው የምታመጣ ያለው በህብረተሰብ ላይ ያልነበረ ነገር ነው። ሰዎችን እንግዲህ ከእምነታቸው ከባህላቸው ከልማዳቸው አስወግደ እንደገና አዲስ ስርዓት ልዘረጋ ሲሆን፣ በዚህ ሁኔታ ላይ የለመዱና ለብዙ ዘመናት የኖሩ ህዝቦች በቀላሉ እልል ብለው የሚቀበሉ እንዳይመስልህ ተቃውሞ ያጋጥመሃል ይላቸዋል ማለት ነው። ያ ተቃውሞ በሚነሳበት ጊዜ በቀላሉ የምትደናገጥና ለሽንፈት እጅ የምትሰጥ ከሆነ ይሄ ችግር ነው፣ ውጤት ላይ አትደርስም። ስለዚህ የመጣው ቢመጣ ወሊረቢከ ፈስቢር፣ የሚያጋጥምህ ተቃውሞ ፈታኝና ከባድ ቢሆንም እንኳ በቀላሉ መሸነፍ የለብህም። ለጌታ ስትል ጌታ ያዘጋጀልህን ወረታና ጸጋ ለማግኘት ስትል የመጣው ችግር ቢመጣም መታገስ ይጠበቅብሃል አላቸው ማለት ነው። እና ለውጤት እንግዲህ የሚፈልግ ሰው ትጥቁን ጠበቅ ማድረግ አለበት። የተወሰነ ተቃውሞ ሲያጋጥመው ምን አጨቃጨቀኝ አረፍ ያልቀመጥም ወይ እንደሰው ካለ ያ ኃላፊነቱን ሊወጣ አይችልም ማለት ነው። እንግዲያውሳ የመጣው ይምጣ ጌታዬ መርጦኛል ለዚህ እድል ታበቃኝ እንግዲህ ካሁን በኋላ መታገል አለብኝ ብለህ በሙሉ ልቦና ከተነሳህ ለተወሰነ ጊዜ ችግር ሊያጋጥምህ ይችላል። ግን በሂደት አላህ Subhanahu Wa Ta'ala ስለሚረዳህ ይሳካልሃል ማለት ነው። እና ዋናው ኢላማ መሆን ያለበት የአላህ ሪዷ ነው። ጌታ ይህን ነገር በመስራቴ ይወደኛል፣ ይደግፈኛል፣ ይረዳኛል የሚለው ነገር እፊት ላይ ካለ በፈለጉ ችግሮች እንኳን ቢረባረቡ አይሰሙህም፣ ሽንፈት አይሰማህም ማለት ነው። እና ለጌታ ሪዷ የጌታን ወረታና ክብር ለማግኘት ስትል መታገስ አለብህ ለሚያጋጥምህ ነገር ሁሉ። ብዙ ፈተናዎችና ኬላዎች እንደሚያጋጥሟቸው ከወዲሁ አበክሮ ጠቆማቸው። ያ ነገር ሲመጣ ግን በመጦባት በተሰናክሎ በቀላሉ መውደቅና ተስፋ መቁረጥ እንደሌለ አስገነዘባቸው ማለት ነው። እና እነዚህ እንግዲህ አጫጭር አያቶች ናቸው በሁለተኛ ዙር ተሱረቱል አለቅ መፋቲህ ቀጥሎ የመጡት ማለት ነው። ባህሪያቸውም ተመሳሳይ ነው። እነዛኞቹ ሱራ አለቅ ላይ ያሉትም መጀመሪያ አላህ ለትልቅ እድል እንደመረጣቸው ይሄን ነገር ደግሞ ተቀብለው ስራ መጀመር እንዳለባቸው ግን ንቡዋን ነበር የሚያመለክቱት። እነዚህ ደግሞ ቁም ፈአንዚር አለ
የስልጣናቸውን አድማስ ጠቆማቸው ማለት ነው። ንቡዋ እንግዲህ ለአንድ አካባቢ ወይም ለአንድ ብሔረሰብ ሊሰጥ ይችላል። ግን ሪሳላቸው አም መሆኑን ቁም ፈአንዚር ተነስና ህዝቦችን አስጠንቅቃቸው በሚል ጊዜ ኑቢአ ቢልዓለቅ ወኡርሲለ ቢልሙደሲር ወልሙዘሚል ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ነብዩን እንግዲህ ካዘጋጀ በኋላ ለሚያጋጥሟቸው ችግሮች ሁሉ በቆራጥነት እንዲቆሙና ጌታ ደግሞ ይሄን ካደረጉ እንደሚረዳና እንደሚያሳካላቸው ጠቆማቸው። ከዛ ቀጥሎ ትልቁ አነጋጋሪ ጉዳይ የቂያማ ቀን ጉዳይ ነበረ። ሙሽሪኩል አረብ ከሞት በኋላ መነሳት እንደሌለ ነበረ የሚያምኑት። ትልቁ ችግራቸው በመሰረቱ አላህ መኖሩን ያውቃሉ። አላህ በመኖሩ ችግር አልነበረባቸውም። ግን አምልኮትን ለሱ ብቻ አድርጉ ሲሏቸው ሊቀርቡና ኢላላህ ዙልፋ እያሉ ጣዖታትን ወደ አላህ የሚያማልዱና የሚያቃርቡ ናቸው የሚለው አንዱ ችግራቸው ሲሆን፣ ሌላው ደግሞ ከሰው መካከል እንዴት ነብይ ይመረጣል? እና አላህ ትልቅ ነው፣ ከጌታ ጋራ በቀላሉ ሊገናኝ የሚችለው መልአክ ነው። መልአክ በቀጥታ ለምን መጥቶ ያስተምረንም ይሉ ነበረ ማለት ነው። ስለ መላእክት የሚያምኑ ነበር ማለት ነው በመሰረቱ። ከዛ ቀጥሎ ትልቁ ችግራቸው ከሞት በኋላ መነሳት የለም ብለው ነው የሚያምኑት። ሰው ተሞታ አለቀለት፣ ትናንት ማፈር ነበረ አስሉ፣ ወደ አፈር ተቀላቀለ፣ خلاص እናት ሀገር ዋጠችው ማለት ነው። በዚህ መልክ ነበር የሚያስቡት። ይሄ ነገር ግን በጣም ትልቁ አከራካሪ ነጥብ ስለሆነ ገና ከመነሻው አላህ Subhanahu Wa Ta'ala እንደጠቆመ فاذا نقر في الناقور ማለት فاذا نفخ في الصور የሚለው ነው ሌላው ቦታ። እና በሱሩ በሚነፋ ጊዜ ወመልቂያማ በሚደርስበት ጊዜ አላህ Subhanahu Wa Ta'ala የዓለም አርዋሖች ሁሉ የተከማቹበት ትልቅ መጋዘን፣ ዓለም የሚያክል መጋዘን አለው። ሰዎች እንግዲህ ጅኖችም በአጠቃላይ አርዋህ የተባለ ሁሉ ሰው በሞተ ቁጥር እዛ እየሄደ ነው መጋዘን ውስጥ የሚገባው። ለእያንዳንዱ መስኮት ክፍል ተዘጋጅቶለታል። በዛ እየተከማቸ እስራፊል የሚባለው ታላቁ መላእክት የዚህ ተወካይ ነው ማለት ነው፣ ሙወዘፍ ነው። በየቀኑ እንግዲህ አንድ አላፈል አርዋህ ይረከባል እና ሁሉንም በየቦታው እየደረደረ ያስቀምጣታል ማለት ነው። ያን ነገር አፉ ላይ ለግቶ እንደ ጥሩምባ የተጠማዘዘ ነገር ነው እና አፉ ላይ እንደዚህ ለግቶ አስጋ ወጃው ይላል። እንደዚህ ጆሮውን ለገት አድርጎ ጌታውን ያዳምጣል። 24 ሰዓት ሁልጊዜ በተጠንቀቅ ነው ያለው። በአሁኑ ሰዓት ቀጠሮ ደርሷልና ንፋስ ይለው ወዳው በቅጽበት ለመንፋት አፉ ላይ ለግቶ እንደገና የጌታን ትእዛዝ በጉጉት እየጠበቀ ነው ማለት ነው። ያ ወቅት ሲደርስ አላህ Subhanahu Wa Ta'ala ንፋ ብሎ ትእዛዝ ሲሰጠው ወዳውኑ ይነፋዋል። ልክ ሲነፋው የቀፎንብ ገንፍሎ አንድ ጊዜ እንደሚወጣ ያ ሁሉ አርዋህ በሙሉ በአለም ላይ ይዘራና በዛ በበሰበሰ አካሉ ላይ ገብቶ ልክ እንደ አዝሪት ይበቅላል የሰው አስከሬን ማለት ነው። በዛ መልክ ይሄ ነገር እነሱ ዘንድ አከራካሪና አጠራጣሪ ቢሆንም በአላህ ዘንድ ግን ያለቀለት ጉዳይ መሆኑን ከወዲሁ አረጋግጥላቸው ይላል። በዛ በቀንዱ በሚነፋበት ጊዜ فذلك يومئذ يوم عسير ያ ንፊት የሚካሄድበት እለት በጣም ችግር የተሞላበት አስጨናቂ የሆነ ቀን ነው። የሰው ልጅ ለዛ ቀን ነው መዘጋጀት ያለበት ይላል። በዛ ቀን እንግዲህ ከወዲሁ ትክክለኛ ኢማንና ጤናማ ስራ የሌለው ሰው፣ ስንቅ የሌለው ሰው የት ልግባ የሚል በጭንቀት ውስጥ ነው የሚጨምረውና ያን ቀን የለም ብላችሁ ማስተባበሉን ተውና ይልቁንስ ለዛ ቀን የሚበጃችሁን ስንቃችሁን ማዘጋጀት አለባችሁ ብለህ ንገራቸውና አስተምራቸው ይላል። ذلك اليوم ያ يوم النفخة የሚነፋበት ቀን يومئذ يوم عسير يوم شاق በጣም ፈታኝና አስጨናቂ የሆነ ቀን ነው ማለት ነው። على الكافرين غير يسير በተለይ በካህዲዎች ላይ ቀላል የሚባል ቀን አይደለም። ውጥንቅጥ የተሞላበት አሳረኛ ቀን ነውና ይህን ጊዜ ይህን ኩፍራችሁን ትታችሁ ጌታችሁ የነገራችሁን ሐቅ ተቀብላችሁ ለዛ ቀን የሚበጀውን ስንቃችሁን ማዘጋጀት ነው የሚበጃችሁ እንጂ መካዱ አይፈይዳችሁም ብለህ ንገራቸው ይላል። ከዚህ ቀጥሎ እንግዲህ ይህን አይነት ጥያቄ በሚያነሱና ሰዎች ቀደም ሲል የለመዱትንና ለዘመናት የወደዱትን ስንኩል አስተሳሰብ ሲነቅፉባቸውና ሲቃወሟቸው
ተቃውሞ መፈጠሩ እንደማይቀር ነው። በተለይም አይመተል ኩፍር የሚባሉት ቀንደኛዎቹ የባለጸጋዎች ባለስልጣናቶች ሁል ጊዜ እንዲህ አይነት ለውጥ እንዲመጣ አይፈልጉም። ከነሱ ሌላ ማንም ተደማጭ እንዲኖር አይፈልጉም። ስለዚህ ተነሱ መካከል ደግሞ እንደ ደረጃው ነው። አንዳንዱ የባሰበት እስከ መጨረሻ ድረስ ያለ ምንም ይሉንታ ይጋፈጣል። አንዳንዱ ደግሞ ምናልባት ይሄ ነገር እውነት ሊሆንም ይችላል ብሎ በመሐከል ረገብ ይላል። አንዳንዱ ደግሞ እንዲሁ ዝም ብሎ አጃቢ አጨብጫቢ ይሆናል። ግን ከቁንጮዎቹ ጀመረ አላህ Subhanahu Wa Ta'ala። ይሄ ነገር በሚነገራቸው ጊዜ የሚያንገፈግፋቸውና ልክ እንደ እብድ ራሳቸውን መቆጣጠር የሚያቅታቸው እንዳሉ አቃለሁኝ። ከነዛም አንዱ የባሰበት በተለይ እሱ ላይ በጣም ጥንቃቄ አድርጊላቸዋል ማለት ነው። እሱን አንተ እቋቋመዋለሁኝ ወይም ደግሞ ለሚያመጣው ሁሉ አተካራ መልስ ሰጣለሁ ብለህ አትፋጠጥ፣ በስልት ያዘው። እኔ ግን እንቢ ካለ ተሐዱ በሚያልፍ ጊዜ ማረገውን አውቃለሁ ይላል። ፈዘርኒ እትሩክኒ ማለት ነው፣ ተወኝ። ወመን ኸለቅቱ መዓ መን ኸለቅቱ ወሒዳ፣ ብቻውን ሲሆን ምንም ነገር አጃቢ ከባቢ ሳይኖረው ተናንትና ተናቱ ወድ በሚወጣ ጊዜ ላማል ወላ ዒያል፣ ገንዘብ አልነበረውም፣ ስልጣን አልነበረውም፣ ምንም ልብስ እንኳን አልነበረውም። ባዶ እጁን የፈጠርኩትና ለዚህ ትልቅ ደረጃና ማዕረግ ያበቃሁት የሆነውን ሰውዬ ያንን ኒዕማዬን ረስቶ ነብይን አደናቅፋለሁኝ የሚል ከሆነ ለሱ እኔን ተወኝ ግድ ለምን ያለሁልህ አላቸው አላህ Subhanahu Wa Ta'ala። ጥብቅናውን ከወዲሁ ጠቁን ያገለጸ ማለት ነው። እና እንግዲህ በጣም ቀንደኛ የሆኑ ጥላቶች ነበሯቸው የባሰባቸው። አንደኛ ይሄ ሰውዬ ነው። ታውን ቀደም ሱረቱ ኑን ላይ አሳልፈናል ማለት ነው። ወሊድ ኢብኑ ሙጊራ ነው። ሁለተኛ አቡ ጀህል ነው። ከዛ ዑትባ ሸይባ የሚባሉ ይቀጥላሉ በመደዳው ማለት ነው። እና ይሄ ሰውዬ በጣም እንግዲህ የከፋ ነበረ። በአገሪቱ ላይ ደግሞ ያለው ተሰሚነት ከፍተኛ፣ እሱ ታለ ከላስ ሁሉ ነገር እንደፈለገው ነበር የሚያደርገው። ስለዚህ እሱ ባለው ኃይልና ተሰሚነት ተጠቅሞ አንተንና ተልኮህን እንደቀላል ሊደቁስ ቢሞክር የሚሳካለት አይምሰለው። እኔ እና እሱን ተወኝ፣ እኔ ማረገውን አውቃለሁ አለ አላህ Subhanahu Wa Ta'ala። ወሒድ የሚለው ያው የቅጥል ስሙ ነው። ዋናው ስሙ ወሊድ ነው። ወሒድ ማለት በጣም አቻ የሌለው ታላቅ ሰው እየተባለ የሚማኳሽና የሚከበርበት ስሙ ስለነበር ነው። ወይም አንዳንዶቹ ብቻ ተወላጅ ነው ለእናት አባቱ ሌላ አልነበረም የብለውም የፈሰሩ አሉ። ወይም ወሒዳ ማለት እኔ ብቻዬን የፈጠርኩት ነው የሚለው። ወሒድን የሚለው ለፍዙ ለአላህ ታረጋዋለህ። ስፈጥረው ማንም የረዳኝ የለም፣ ብቻዬን እኔ ነኝ የፈጠርኩት። አሁን ግን እኔን ረስቶ እሱ ራሱን እንደ ትልቅ አድርጎ እየቆጠረ ነው ያለውና ግደለም ማሳየዋለሁ ይላል ማለት ነው። ወጃልቱ ለሁ ማለም መምዱዳ፣ ትናንትና ምንም ያልነበረውን ባዶ እጁን አርቃኑን አስወልጀ ተጊዜ በኋላ ግን በጣም ሰፊ የሆነ ሀብትና ንብረትን እንዳፈራ ያደረኩት ሰው ነበረ። ይሄን አይነት ጸጋ የሰጠው ሰው እንግዲህ እኔን ማመስገንና መልእክተኛዬን መተባበር ነበር የሚጠበቅበት። እሱ ግን ቢልዓክስ ያ የሰጠሁትን ኒዕማ ክዶ እንዳውም ተልኮን ላደናቅፍ የሚነሳ ከሆነ እኔ ዋጋውን እሰጠዋለሁ ዝም በለው ይላል ማለት ነው። ማለም መምዱዳ ማለት እንግዲህ ስፍር ቁጥር የሌለው በጣም የሰፋ ሀብት ሰጥቶት ነበር አላህ። ያንን እንግዲህ ሀብቱን በዚህ መልክ ለአላህ እድል የሰጠው ሰው ሹክር ነው እንጂ ኩፍር አይጠበቅበትም ነበር ቢያውቅ ኑሮ ማለት ነው። ወበኒና ሹሁዳ፣ እንደገና ደግሞ ሁል ጊዜ ከሱ ጎን ዙሪያውን በከበባ የሚገኙና የሚያጅቡ የሆኑ ጀግና ልጆችም የሰጠሁትን ጌታውን እሱ ሊያደናቅፍ የሚሞክር ከሆነ ገደለም እሱና እኔን ተወን ምን እንደማረገው አውቃለሁ ይላል ማለት ነው። ብዙ ጀግና ልጆች ነበሩት። በጣም ሰፊ ሀብት አለው። ወደ 13 የሚሆኑ ታጣቂ ልጆች ነበሩት ማለት ነው። እና እነዛ ሁሉ ነገር የተሟላላቸው ስለሆነ እንደ ማንኛውም ሰው ግል ስራ አይሄዱም፣ አይበታተኑም። ሁሉ ጊዜ አባታቸውን እንደ ንጉስ ነው ዙሪያውን ከበው ነው የሚገኙት ማለት ነው። 24 ሰዓት ከሱ አይለያዩም። ምክንያቱም የሞላ የደላ ኑሮ ስላላቸው ሁሉ ነገር በአሽከርና በተቀጣሪ ይሰራል። እንደሌላው ሰው በግል ስራ አይሻከሉም። ከሱ ጋራ ሁሉ ጊዜ አለባበሳቸውን አስተካክለው እሱ ጋራ ጣፋጭ ምግባቸውን እየተቋደሱ
የሚጠብቁትና የሚከቡት ናቸው ማለት ነው። እነዚህን ሁሉ ጀግኖች የሰጠው እንግዲህ ጌታ አመስግኖ አላህ Subhanahu Wa Ta'ala የሚፈልግለትን ማድረግ ሲገባው እሱ ግን በተቃራኒው ተነጭራሹ ለእስላም ጸር ሆኖ ተነሳ ማለት ነው። ተከበሩ ሰው አይፈሩ እንደሚባለው እና በሷ አጠገብ ሁሉ ጊዜ የማይጠፉና የሚገኙ የሆኑ ጀግና ብዙ ልጆችን የሰጠሁት የሆነ ይላል። ወማሃቱ ለው ተምሂዳ በአጠቃላይ ኑሮውን ያደላደልኩለት ይላል። እዚህ ቀረሽ የሚባል አልነበረም። ኑሮው የተሟላ ነበረ። በህብረተሰቡ ዘንድ ደግሞ ያለው ከበሬታና ተቀባይነት የላቀ ነበረ። የዚህ ሁሉ ጸጋ ሆኖ ሲያበቃ ግን ይሄን ሁሉ ማን ነው የሰጠኝ ቢል አላህ ነው። አላህ ከሰጠኝ ታዲያ ሰውዬ አላህ ላከኝ እያለ ነው ያለው። በሰጠኝ ጸጋ የአላህን መልእክተኛ መተባበር የአላህን ትእዛዝ ማክበር አለብኝ ማለት ነበር የሚገባው። እሱ ግን ቢልአክስ ከሌሎቹ በከፋና በባሰ መልኩ አካከዘራ ብሎ የኔን ብርሃን ሊያጠፋ የሚቅነዘነዝ ከሆነ እኔ ያሳየዋለሁ ዝምበል ይላቸዋል ማለት ነው። ثم يطمع ان ازيد እና ይሄንን የሰጠሁትን ጸጋ ወረታውን ሳይመልስና ሳያመሰግን አሁንም ግን በስግብግብነት ሊጨምርለት ይናፍቃል ይላል ማለት ነው። እንግዲህ ያው ነው የገንዘብ ሰው ሁሉ ጊዜ ጨምር ነው ሀልሚን መዚድ። ዛሬ 1 ሚሊዮን ካገኘ ለምን 1 ሚሊዮን ብቻ? 2 መሆን አለበት። 2 ሲመጣ 3 4 ሁሉ ጊዜ ስለ ገንዘብ መጨመር እንጂ ሌላ ጉዳይ የለውም ዘንዳ ማለት ነው። እሱ ግን ያንን የሰጠውን ነገር ሽክር ቢመልስ ኑሮ እርግጥም የተመኘውም ጭማሬ ይመጣ ነበር። የሰጠሁትን እየካደ ከምንጩ ጋር እየተጣላ እንደገና ጥቅሙ እንዲጨምር ይፈልጋል ይላል ማለት ነው። የጥመዋን አዚድ በሀብት ላይ ሀብት በልጅ ላይ ልጅ በክብር ላይ ክብር እንዲጨምርለት ይፈልጋልና ይመኛል ይላል። ከላ አለ እና ይሄ ምኞት ካሁን በኋላ ተቀባይነት የለውም አቁም በለው ይላል አላህ Subhanahu Wa Ta'ala። እና እንግዲህ ይሄ ኩፍሩ ዒናዱ አኺራውን ብቻ ሳይሆን ይሄንን ኑሮውን ራሱ አበላሸበት። ከዛሬ በኋላ ፋይል ዘግተናል ለአንተ ሳንቲም አልጨምርም አለ አላህ Subhanahu Wa Ta'ala። ኪሳራ ውስጥ ገባ ማለት ነው። እና ከላ ማለት አሻ እንደሚባለው ነው። ካሁን በኋላ ለሱ እስከዛሬ ሰጥቼው ለግሼው ምንም ነገር ሳያደርግ እንደገና የኔን ብርሃን የኔን ነብይ ሊያደናቅፍ የሚሞክር ሰው ደግሜ ለሱ ልሰጥ በቃ ካሁን በኋላ ምንም ነገር አልሰጠውም። የመጀመሪያው እርምጃ ማለት ነው። ኢነሁ ካነ ሊአያቲና አኒዳ እና ይሄን ሰውዬ አላህ Subhanahu Wa Ta'ala ይሄን ሁሉ ድል ሰጥቶ ሲያበቃ በዚህ መልክ ጌታ ጋር ሊጋጨጣ ያስቻለው ምክንያቱ ምንድነው ትል ይሆናል ይላል። እና ጀሪማው ምን እንደሆነ ነግራችኋለሁ ይላል አላህ። ይሄ ሰውዬ ካነ ሊአያቲና አኒዳ በነብዩ በኩል የምንልካቸውን አንቀጾች የማይቀበል ደረኛ ትቢተኛ ሆኗል ይላል ማለት ነው። የአላህን አያቶች እንደመቀበልና እንደመከተል እሱ ግን የተለያዩ ቃላቶችን እየለጠፈ እያንቋሸሸና እያጥላላ ራሱ መካዲም ሳይበቃው ህብረተሰቡ እንዳይቀበልና እንዳይከተል ዋና ደንቀራ አንቅፋት ሆኗል። ይህን ስላደረገ እኔ ደግሞ ካሁን በኋላ ለሱ የምለግሰውን ጸጋ አቁም ያለሁ ይላል ማለት ነው። ሰኡርሂቁ ሱዑዳ ይሄ ብቻ አይደለም ወደፊት በጣም ድርብርብ የሆነ ችግር ውስጥ ሳልጨምረው አልቀርም ይላል ማለት ነው። ሁለተኛ እርምጃ መጣ ማለት ነው። የመጀመሪያ የኢኮኖሚ እድገቱ እንዲገታ ተደረገ ማለት ነው። ማዕቀብ ተጣለበት። ከዛ በኋላ አደት ተናዙል ይባላል ማለት ነው። ወደ ኋላ መቁጠር። እስከዛሬ እድገት ነበር። ዛሬ ምን ያህል ሚሊዮን ገባ፣ ዛሬ ምን ያህል ጨመረ ነበር። አሁን ግን በየቀኑ ምን ያህል ቀነሰ ሆነ ሂሳቡ ማለት ነው። እና ሰኡርሂቁ ሱዑዳ በጣም መዋጫ የሌለው ፈታኝ የሆነ ችግር አቀበት ውስጥ እንደምጥለው ነው በማለት ዛተ። ይሄ ለዱንያም ለአኺራም አጠቃላይ ነው ማለት ነው። ድርብርብ የሆኑ ፈተናዎች ይጠብቁታል። በዱንያም እንግዲህ በአንድ በኩል ክብሩ ይናዳል፣ በሌላ በኩል ሀብቱ ይወድማል፣ በሌላው በኩል ደግሞ ይከበር የነበረው ይናቃል። የተለያዩ ውስብስብ የሆኑ ችግሮች ውስጥ እጨምረዋለሁኝ አለ አላህ Subhanahu Wa Ta'ala። በአኺራም እንደዛው በጣም ድርብርብ የሆነ ቅጣት ያጋጥመዋል። በሌላ በኩል ሱዑድ ማለት በጀሃነም ውስጥ የሳት ቆጥኝ ነው ሱዑድ የሚባለው ብለው የፈሰሩ አሉ። እና ጀሃነም ውስጥ ትልቅ ቆጥ ድንጋይ አለ፣ እሳት ነው ራሱ ፉም ነው። በዛ ላይ ውጣ እየተባለ በመላእክት ይገደዳል ማለት ነው።
በዛ ላይ የተሙጨለጨለ ለመውጣት ይሞክርና ላይ ከደረሰ በኋላ እንደገና ተንሸራቶ ወደ ጀሃነም አዘቅት ይወርዳል። አሁንም እንደገና ውጣ ይባላል። በዚህ መልኩ አበደል አቢዲን ዘላለም ሲማቅቅ ይኖራል በሚል አላህ Subhanahu Wa Ta'ala ውሳኔውን አበክሮ አሳወቀ ማለት ነው። እና በዚህ መልኩ አላህ Subhanahu Wa Ta'ala ልዩና ከባድ የሆነን ችግር በዱንያም በአኺራም ለዚህ ሰውዬ የወሰንከው ለምንድነው ካላችሁ እሱ የሰራው ጀሪማ ከባድ ነው፣ ምን ያህል የሚባል አይደለም። ለምሳሌ ኢነሁ ፈከር፣ ይህ ሰውዬ የኔን ብርሃን ለማጥፋትና ነብይን ለማደናቀፍ በጣም ብዙ አስቧል፣ ብዙ አጥኗል፣ አጥንቷል ይላል ማለት ነው። ወቀደር እና መሐመድን በምን መልክ ብቃወመውና ምን አይነት ስምን ብሰጠው ሰዎች ይጠሉታልና ይርቁታል ብሎ ሌት ተቀን ሲያብሰለስል የሚያደርሰው ነው አለ። ስጉር ደባውን ያቃል ጌታ አላህ Subhanahu Wa Ta'ala። እና መጀመሪያ በሌሊት እየተደበቀ እየመጣ ከነብዩ ጎጆ እየተለገተ ያዳምጥ ነበረ በድብቅ። ያን ያዳምጥና የሚባሉትን አንቀጾች ለክርክር እንዲመቸው ነጥቦችን ያዘ ይሄዳል። ጧት አደባባይ ላይ እንደዛ አለ ኢብኑ አቢ ከብሻ። በስማቸው እንኳን አይጠራም፣ የጥላቻው ብዛት ኢብኑ አቢ ከብሻ ነበር የሚለው መሐመድ ለማለት እየተጠየፈ ማለት ነው። ኢብኑ አቢ ከብሻ ማለት በልጅነታቸው ገጠር ውስጥ ሐሊመቱ ሰዕዲያ የምትባል የጡት እናታቸው ወስዳ አሳድጋቸዋለች በሙግዚትነት ማለት ነው። የዛይ ሴትዮ ባል ኢብኑ አቢ ከብሻ ይባላል፣ በደዊ ነው፣ ግመል ነች። እንግዲህ ተመገና አብዱል ሙጠሊብ ዘር መሆኑ ትቶ ኢብኑ አቢ ከብሻ ይላል። የገረዲቱን ባል ነው የሚጠራው ማለት ነው። ያቡ ከብሻ ልጅ የሂቅዱ ብዛት ማለት ነው። እና ኢነሁ ፈከረ፣ ይሄ ሰውዬ እንግዲህ የአላህን መልእክት ለማደናቀፍና ነብዩን ዋጋ ቢስ ለማድረግ የልፈነቅለው ድንጋይ ያልበጠሰው ቅጠል የለም። ምን ባድረግ ይሻለኛል? እንቅልፍ አጥቶ ሌቱን ሁሉ ሲያጠነጥን ያድራል። እንዴት አድርጌ ነው ይሄን ሰውዬ ሰው እንዳይቀበለው ማድረግ ያለብኝ? እንዴት ነው ማደናቀፍ የምችለው? እያለ ሲያብሰለስል ያድራል ማለት ነው። ከዛ ብላን ያወጣል። እንደዚህ ካልኩኝ እንደዚህ ብለው ይመልሱልኛል ሰዎች፣ እንደዚህ ታልኩኝ እንደዚህ ይሉኛል፣ ይሄ ይሻላል፣ ይሄ ያነሳል፣ ይጥላል፣ ሐሳቦችን ይገለባብጣል ማለት ነው። እንደዚህ የሚያረግ ሴረኛ ስለሆነ ነው ይላል አላህ Subhanahu Wa Ta'ala። ፈቁቲለ ከይፈ ቀደር ሉዒነ፣ በዚህ ሴራውና ደባው ሳቢያ በእኔ ዘንድ ይሄ ሰው ተረገመ ይላል። እርጉም አርገነዋል ካሁን በኋላ። ከይፈ ቀደረ፣ ምንም እንከን የሌለበትን ንጹህ ነብይ እንዴት ታሪኩን ሊያጠቁር እንደዚህ ይፍጨረጨራል? ያልሆነ ነገር እንዴት ለማምጣት ይሄን ሁሉ ይጨነቃል? በዚህ ደባውና ሴራው አላህ ረገመው፣ ዋጋ ቢስ አደረገው ይላል አላህ። ثم قتل፣ አሁንም ተረገመ። እንግዲህ የሱ ተንኮል 1 2 3 ተብሎ የሚቆጠር አይደለምና ደባውን በደራረበው ቁጥር የኔ እርግመት ደግሞ እንደዛው ይደራረብለታል ማለት ነው። ቁቲለ ማለት እዚህ ላይ በሁሉም ቦታ ሉዒነ ተብሎ ነው የሚፈሰረው፣ ተገደለ ማለት አይደለም። ሉዒነ ቁቲለ አስሐቡል ኡኽዱድ እንደሚለው ሱረቱል ቡሩጅ ላይ ማለት ነው። ሉዒነ አስሐቡል ኡኽዱድ ማለት ነው። እና ይሄ ሰውዬ በዚህ እንግዲህ ክፋቱና ደባው ሳቢያ አላህ Subhanahu Wa Ta'ala በተናጠል በሱ ላይ እንዳተኮረበትና በቀላሉ አይወድቁ ውድቀት እንደሚያወድቀው በግልጥ ተናገረ ማለት ነው። ثم قتل፣ አሁንም ተረገመ። ከይፈ ቀደር፣ የማይሆን ነገር እንዴት አሰበና አቀደ ይላል ማለት ነው። እና ነብዩን ለማቆላሸትና ችግር ለማምጣት የማያደርገው የማይብሰለስለው ሐሳብ የለውም። ይሄ ነገር ምን አስፈለገ? ሰውየው ንጹህ ነው፣ በሁሉ ዘንድ የታወቀ የተደነቀ ነው። ከሱ ጋር ደግሞ የሚያገናኘው ለስልጣን ክልል ሰዳላላ ሀብትህን ልቀማህ አላለ። ምን አገባውና ነው በእኔ ሪሳላ ጣልቃ ገብቶ እንደዚህ የሚያደርገው? አላህ ያጥፋውና እያለ ይረግመዋል አላህ Subhanahu Wa Ta'ala። ثم نظر፣ አሁንም እንደገና ቀደም ሲል ያቀደውንና ያስቀመጣቸውን የተቃውሞ ሐሳቦች እንደገና መልሶ ይገመግማቸዋል። ሱብሃንአላህ። ሰው ሊጠፋ ሲፈልግ እኮ እንደዚህ ነው፣ ያቅነዘንዘዋል። የማያገባው ነገር ውስጥ ይገባና ይጨነቃል ማለት ነው። እና እንደዚህ ከተናገርኩኝ ስለሱ በቅርብ የሚያውቁ ሰዎች ደግሞ ይሄ እንኳን አይደለም አስመስለህ እንትን በል ይሄን ሰው ይታዘባል ብለው ውድቅ ሊያረጉብኝ ይችላል። አይ ይሄ አያዋጣም፣ ሌላ ይሄ ደግሞ እንዲህ ብል ይሻላል። አሁንም ሐሳቡን ይገለባብጣል ማለት ነው፣ ይጨነቃል። ثم نظر፣ ከዛ ያስበዋል። ያቀደውን ቅድም ያዋጣኛል ብሎ ያስቀመጠውን ነገር እንደገና
ይገመግምና ይሄ ነገር አያዋጣኝም ብሎ ያፈርሳል። ደሞ ሌላ ሐሳብ እንደገና ይነድፋል ማለት ነው። ثم عبس وبصر ከዛ እንደገና ሐሳቡ እየከበደው ሲመጣ ፊቱ ያጨፈግጋል። በሐሳብ የተጨነቀ ሰው እንግዲህ ፊቱ ይኮሰታተራል አይደለም። ወበሰረ ተነጭራሹ ይጨናነቃል ማለት ነው። በማያገባው ነገር ይሄ ሁሉ በራሱ ላይ እኮ ነው ችግር የሚያመጣው ያለው እና ፊቱ ባይና ባይኑ መካከል ያለው ቆዳው ይኮሳተራል ማለት ነው፣ ይጨማተራል ተጭንቀቱ ብዛት የተነሳ። በዚህ መልክ ያማጠ ነው የሚያስበው። ለምን? የአላህን ብርሃን ለማጥፋት ሱብሃንአላህ። እና በዚህ መልክ እንግዲህ አሁንም አሉ የሱ ወራሾች። እንግዲህ ያን ሰውዬ 1400 ዓመታት በፊት የነበረ ሰውዬ ለመኮነን አይደለም አላህ፣ እሱ ለሽሪሮች ሁሉ አርአያ ምሳሌ ስለሆነ እንደዚህ ነበረ መጀመሪያም የነበረው ሰውዬ። የዚህ አይነት ሰዎች በየዘመኑና በየሀገሩ ሊያጋጥሟችሁ ይችላሉና እነዚህ ሰዎች በዚህ መልክ በሚመጡ ጊዜ እናንተን ታገሏቸው፣ ወቁባቸው፣ ንቁባቸው። እምቢ ብለው ከአንተ አቅም በላይ ከሆነ ደግሞ ዘርኒ የሚለው ይመጣል። እኔ ያለሁኝ ግን ሙስሊሞች መጀመሪያ ንቁ መሆን አለባቸው። ለእንዲህ አይነት መልቲዎች ሰለባ መሆን የለባቸውም ለማለት ነው። ثم ادبر واستكبر እንደገና ወደ አንተ ከመጣ በኋላ ታዳመጠ በኋላ እንደገና ወደ ኋላ ያሸገሽጋል ማለት ነው። ሐቅ መሆኑን ውስጡን ያውቃል፣ ይረዳዋል፣ ይኮራል። እና ያን ነገር እሱን እንዴት ተቀበለዋለሁ? ተናንተና የኢብኑ አቢ ከብሻ ልጅ እያልኩ ይሳጥላላ የነበርከው ሰው የኔ ያለቃ ሊሆን ነው የፈለገ ይሁን እንጂ እሱን መጨረሻ ነው መቃወም ያለብኝ ይላል ማለት ነው። አንዳንድ ጊዜ ያመነታል። ይሄ ነገር የማያዋጣኝ ከሆነ ሳልዋረድ እንግዜ በመለስ ይሻላል ይላል። ራሱን በራሱ ይገመግምና ኧረ ምንስ ቢሆን እንዴት አርጌ ደሞ ለሱ ላምን ይላል ማለት ነው። በዚህ ሁኔታ እንግዲህ አላህ Subhanahu Wa Ta'ala ይህን ሰውዬ ፈርዶበታልና እንዲህ አይነት ችግርና ውጥንቅጥ ውስጥ ገባ ማለት ነው። ይህም በማድረጉ አላህ Subhanahu Wa Ta'ala ምን ያህል እንግዲህ የተቀየመው መሆኑን በማሳወቅ ሙስሊሞችም እንዲነቁና እንዲዘጋጁ እሱም ደግሞ አይወድቁ ውድቀት እንደሚወድቅ ገና አበክሮ ተናገረ። ያን ያለውን ደግሞ ወቅቱ ሲደርስም ፈጸመበት ማለት ነው። هذا وصلى الله وسلم وعلى لقاء በሚቀጥለው ደግሞ ለቀጣው እንመለሳለን።